በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቤ ሃይማኖት አባ ጾመ ልሳን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ካህናተ ቤተ ክርስቲያን፣ ሊቃውንት፣ መምህራን፣ ወንድሞች ዲያቆናት፣ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ሰላምታ እንደምናመሻችሁ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ከገናናው መልአክ ከሊቀ መላእክት ከቅዱስ ሚካኤል ዓመታዊ ክብረ በዓል በረከት ረድኤት እንድንሳተፍ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በሚኖረን ቀሪ ጊዜ በመዝሙረ ዳዊት መዝሙር 33 ከቁጥር 7 ላይ ተጽፎ በሚገኝ ኃይለ ቃል የእግዚአብሔር ቃል እንማራለን። የትምህርታችን ርዕስ የሚሆነው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል የሚል ይሆናል። ቃሉን አብረን እንላለን። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር አምላካችን በዚህ ቃል ተነስተን የምንማረውን ትምህርት ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሊቃውንት፣ ለሐዋርያውያን አበው የገለጠውን ምስጢሩን ጥበቡን ገልጦ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ነቢየ እግዚአብሔር ዳዊት በ33ኛው መዝሙሩ ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ምን ይላቸዋል አለ? ያድናቸዋል። ስለ እግዚአብሔር መላእክት ስለነ ቅዱስ ሚካኤል ስለነ ቅዱስ ገብርኤል ነው ይህ ቃል የተነገረው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል በሚለው ቃል ላይ የመጀመሪያው ነቢየ እግዚአብሔር ዳዊት ያስቀመጠልን ልንረሳው የማይገባ ቁም ነገር የእግዚአብሔር መልአክ የሚለው ቃል ነው። የማን መልአክ? ምእመናን እኛ ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ቅዱስ ኡራኤልን አጠቃላይ የምናውቃቸውን ቅዱሳን መላእክት ሁሉ የምናከብራቸው መላእክት ስለሆኑ አይደለም። የማን መላእክት ስለሆኑ? መልአክ በመሆኑ ብቻ አይከበርም። አንድ ሊቅ በቤተ ክርስቲያናችን መልአክን አሉ በቅኔያቸው ለመልአክ ይናከብሮ ለእማ አስረጸ ክንፈ በመጠነ ነው ይቆሙ። መልአክ በቁመቱ ልክ ክንፉን ስለዘረጋ አናከብረውም። ለምን? ለወፎ ለትንትን ያስመ ክንፍ ቦሙ። ወፍና ትንኝም ክንፍ አላቸዋል። ትንኝ ክንፍ አለው የለውም? ስለዚህ መልአክን የምናከብረው ክንፉን ስለዘረጋ መልአክ ስለሆነ አይደለም። የማን መልአክ ስለሆነ ነው? የእግዚአብሔር መልአክ አለ ነቢየ እግዚአብሔር ዳዊት። መላእክቱ ሆነው የእግዚአብሔር መላእክት ያልሆኑ አሉ። ሰይጣንና ሰራዊቱ በተፈጥሯቸው ምንድን ናቸው? መላእክት ናቸው። እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ እላቸዋለሁ ብሏል ክርስቶስ። ይህን ቃል ከመስማት ይሰውረን። ወደ ሰይጣን ለሰይጣንና ለምኖቹ ለመላእክቱ ተብለዋል። መላእክት ናቸው በተፈጥሯቸው። ሰው ኃጢአተኛ ቢሆን ሰው መሆኑ እንደማይቀር መልአክም ኃጢአተኛ ስለሆነ መልአክ መሆኑ አይቀርም። ሳጥናኤልም መልአክ ነው። አንዳንድ ሰዎች ምን ነው እንደው እግዚአብሔር እንደው ሰይጣንን ባይፈጥረው ኖሮ እኮ ጥሩ ነበረ፣ እንደው ምን ቸገረው ካላጣው ነገር ሰይጣንን ባይፈጥረው የሚሉ ሰዎች አሉ። ከኔ ጋር ናችሁ ምእመናን ትላላችሁ መሰለኝ እናንተ። እኔ ግን ልነግራችሁ ነው፣ እግዚአብሔር ሰይጣንን አልፈጠረውም። እግዚአብሔር የፈጠረው ሳጥናኤልን ነው። እየሰማችሁ ነው? እግዚአብሔር የፈጠረው አንድን የረከሰ የወደቀ የተራቆተ መልአክ አይደለም። ቅዱስ መልአክ ነው። ሊጋርድ የተቀባ ኪሩብ በእግዚአብሔር ተራራ አኖርኩ
ከተፈጠርክበት ጊዜ ጀምሮ እስከ በደልክበት ቀን ድረስ ፍጹም ነበርክ የተባለለት ንጹሕ መልአክ ቅዱስ መልአክ ነው እግዚአብሔር የፈጠረው። ሰይጣንን የፈጠረው ራሱ ሰይጣን ነው። ራሱን ሰይጣን ያደረገው ዲያብሎስ ነው። አንዲት ሴት አሁን ምዕመናን ልጅ ብትወልድ ልጇ አድጎ ሌባ ቢሆን ይቺ ሴት የወለደችው ልጅ ነው ሌባ ነው? መልሱልኝ። እሷ የወለደችው ምንድን ነው? ልጁ አድጎ በራሱ ተነሳሽነት ምን ሆነ? ሌባ ሆነ። እግዚአብሔር ቅዱስ መልአክ ፈጠረ። የረከሰ መልአክ አድርጎ ግን ራሱን ያዋረደው ዲያብሎስ ነው። እንደዚህ ከመሆን ይሰውረን። ስለዚህ እነዚህ መላእክት ቅዱሳን አይደሉም፣ ግን መላእክት ናቸው። መልአክ በመሆናቸው አይደለም እነ ሚካኤልን የምናከብራቸው፣ የማን መላእክት በመሆናቸው ነው። ሰይጣን እኮ መከበር ይፈልጋል። ወድቀ ብትሰግድልኝ ዓለምን ሰጥሃለሁ እንዲያደርግልሃለሁ ይላል። ቢለምንን አናከብረውም፣ ቢለምንን አንሰግድለትም። ለምን? እርሱ መልአክ ነው እንጂ የማን መልአክ አይደለም፣ የእግዚአብሔር መልአክ አይደለም። ስለዚህ ቅዱሳን መላእክት እነ ሚካኤል እነ ገብርኤል የእግዚአብሔር መልአክ ናቸው፣ የጌታ መልአክ ናቸው። ደግሞ የእኛም መላእክትም ናቸው። በነገራችን ላይ የእግዚአብሔር ስለተባለ የእሱ ብቻ የሆኑ እንዳይመስላችሁ፣ የእኛም መልአክ ናቸው። አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ አለ። ከእነዚህ ከታናናሾቹ ደሃ ነው ብላችሁ፣ በሽተኛ ነው ብላችሁ፣ አልተማረም ብላችሁ፣ ምስኪን ነው ብላችሁ አንዱን ሰው እንዳትንቁት ተጠንቀቁ አለና መላእክቶቻቸው በሰማያት ያለውን የአባቴን ፊት ያያሉ አለ። ምኖቻቸው? ምዕመናን መላእክቶቻቸው። አያችሁ፣ እያንዳንዳችን መልአክ አለን እኮ። እግዚአብሔር ለእሱ ብቻ አይደሉም የእግዚአብሔር መልአክ ተብለው የሚጠሩት ቅዱሳን መላእክት። እያንዳንዳችን መላእክት አሉን። ከመቼ ጀምሮ ካላችሁ ገና ከእናታችን ማህፀን ጀምሮ ከጽንስ ጀምሮ አብረውን ናቸው መላእክት። ለእያንዳንዳችን በቀንና በሌሊት የሚጠብቁንን ጠባቂ መላእክትን ሰጥቶናል እግዚአብሔር። ስሙ የተመሰገነ ይሁን። እግዚአብሔር ያሳያችሁ። በእውነት አሁን በዓለማችን በምናውቀው በሰው ልጅ ታሪክ ጠባቂ የሚኖረው ምን አይነት ሰው ነው? ወይ ባለስልጣን ነው፣ ወይ ባለጸጋ ነው፣ ወይ ዝነኛ ሰው ነው። ጋርድ ተመድቦለት ከኋላ ከፊት ቆመው ዞር በሉ የሚሉ ጠባቂ ያለው ሰው ማለት በምድር የሆነ ነገር ያገኘ ነው። እግዚአብሔር ግን ለድሃውም ለሀብታሙም፣ ለኃጥኡም ለጻድቁም፣ ለምዕመኑም ለመናፍቁም፣ ለካደውም ሰው ሳይቀር በቀንና በሌሊት የሚጠብቁ ጠባቂዎችን ቅዱሳን መላእክትን ሰጥቶናል። በሕይወታችን ሁሉ በነገራችን ላይ ጠባቂ መልአካችን እኛ እናየውም እንጂ ተለይቶን አያውቅም። በቀንም በሌሊትም አብሮን ነው የሚውለው መልአክ። ቅዱሳን መላእክት ከኛ ጋር ናቸው። ክፉ ስንሰራም ያያሉ፣ ደግ ስንሰራም ያያሉ። ስንዋሽም ይሰማሉ፣ ይሸማቀቃሉ፣ ያዝናሉ። መልካም ስናደርግ ደስ ይላቸዋል። አብረውን ይውላሉ፣ አብረውን ያድራሉ። ስንሞት እንኳን ነፍሳችን ከስጋችን ልትለይ ስትል እዚያ ቆሞ ነፍሳችንን አጋንንት እንዳይነጥቁ የሚታገልልን የሚቆምልን የእግዚአብሔር መልአክ ጠባቂ መልአካችን። ለጠባቂ መልአክ ቅዱስ ባስልዮስ እንደውም ጸሎት ደርሷል። ጠባቂ መልአኬ ሆይ የሚል ውዳሴ አምላክ የሚባል የጸሎት መጽሐፍ ላይ አንብቡት ምዕመናን። ጠባቂ መልአኩን ይለምናል። አንተ የምታየኝ እኔም አላየህ መልአኬ፣ በቀን በሌሊት የምትጠብቀኝ መልአኬ። እነዚህን ጠባቂዎች በቀን በሌሊት የሰጠን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ቅዱሳን መላእክት በእውነት ስለዚህ መላእክት የእግዚአብሔር መላእክት ናቸው። ደግሞ የማንስ መላእክት ናቸው? የኛ መላእክት ናቸው። ልብ አድርጉ። ነቢየ እግዚአብሔር ዳዊት የእግዚአብሔር መልአክ አለ። ቅዱሳን መላእክት ስለ መላእክት በእውነት መማር ያስፈልገናል። ስለ መላእክት ለምንድን ነው የምንማረው? ምን ይጠቅመናል ለኛ? ሚካኤል ገብርኤል እያልን ለምን እናከብራቸዋለን? ምክንያት ስላለን ነው። ምዕመናን እግዚአብሔር ቢፈቅድልን ወደ መንግስቱ ቢያስገባን አብረን የምንኖረው ከነማን ጋር? ከመላእክት ጋር ነው። ቅዱስ ጳውሎስ ምን ይላል? በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ህብረት ደርሳችኋል ይላል። ቅዱስ 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 እያሉ ወደሚያመሰግኑት ወደ መላእክት ህብረት ለመግባት ነው ተስፋ የምናደርገው። ስለዚህ ቤተክርስቲያናችን እዚህ ምድር ላይ ያለን ከወዲሁ እንድንተዋወቃቸው ሚካኤል ገብርኤል እያለች ድርሳናቸውን እየጻፈች ታስተዋውቀናለች። ከመላእክት ጋር ለመኖር ያብቃን አምላካችን። ቅዱሳን መላእክት በእኛ ህይወት ውስጥ ትልቅ ቦታ አላቸው። መላእክት የሌሉበት ክርስትናም የለም ምዕመናን። አንዳንድ ሰው ሚካኤል ገብርኤል ሲባል በቃ እናንተ እንደው ክርስቶስን ትታችሁ ሚካኤል ገብርኤል ትላላችሁ የሚል ሰዋል።
መጽሐፍ ቅዱስ የተባለውን መጽሐፍ ግን ብታነቡት ምዕመናን ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ብታነቡ ከትንቢተ ሐጌና ከመጽሐፈ አስቴር ውጪ መልአክ የሌለበት መጽሐፍ የለም። ስለ ቅዱሳን መላእክት እጅግ ብዙ ተጽፏል በመጽሐፍ ቅዱስ። ስለሚያስፈልጉ የእግዚአብሔር መልእክተኞች ስለሆኑ በሰው ልጅ ሕይወት ውስጥ ቦታ ስላላቸው፣ በተለይ በሐዲስ ኪዳን ደግሞ ክርስቶስ ከተወለደበት እስካረገበት ጊዜ ድረስ ቅዱሳን መላእክት ነበሩ። ከመወለዱ በፊት ይወለዳል ብሎ ለድንግል ማርያም መጥቶ ያበሰረው ማን ነው? ቅዱስ ገብርኤል ነው። ገብርኤል ምንድን ነው? መልአክ ነው። ገብርኤል ነው ይዞት የመጣው። አንዳንድ ሰዎች የገብርኤልን በዓል ስናከብር እናንተ ኢየሱስን አታውቁም ይላሉ። ለድንግል ማርያም መጥቶ ኢየሱስን ትወልጃለሽ ብሎ የነገራት ማን ነው? ለዓለም ኢየሱስ የሚለውን ስም ያመጣው ቅዱስ ገብርኤል ነው። አንድ ሰው እንደውም ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ሲጸነስ ያበሰረው እሱ ነው። ሲወለድ ስብሐት ለእግዚአብሔር በሰማያት እያሉ ሌሊቱን ሙሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። እየወጡ እየወረዱ ደስ ብሏቸው፣ አቤት እንደው ቅንነታቸው ነው እንጂ እኮ አሁን አምላክ በመወለዱ መላእክት ምንም ያገኙት ጥቅም የለም። እኛ ነን የተጠቀሙ። አምላክ ሰው ሲሆን ሰው አምላክ ሆኗል። ክብራችን የኛ ከፍ ብሏል። እነሱ ግን ምቀኝነት የለባቸውም። የሰው ደስታ ደስታቸው ነው። ደስ ሲላቸው ሲዘምሩ፣ በእኛ መዳን ደስ ሲሰኙ አደሩ። እንደዚህ አይነት ወዳጆች ነው እግዚአብሔር የሰጠን ምዕመናን። በጣም የሚገርማችሁ መላእክት አያገቡም፣ አይጋቡም። በሰማይ ሰርግ የላቸውም። ግን እንደ ሰርግ ደስ ብሏቸው የሚውሉት መች መሰላችሁ? አንድ ኃጢአተኛ ምን ሲል በሰማይ መላእክት ዘንድ ምን ይሆናል? ደስታ ይሆናል። አንድ ኃጢአተኛ ንስሐ ገባ ብለው ደስ የሚላቸው መላእክት ናቸው። በተወለደ ቀን ደግሞ ሲዘምሩ አደሩ። ዓርብ ዕለትም እንደዚህ እኮ ነው። በእውነት ክርስቶስ በተሰቀለ ዕለት በዙሪያው መላእክት ነበሩ። ኧረ ከዓርብ በፊት በጣም የሚገርም ነገር ልንገራችሁ። የሉቃስ ወንጌል ምዕራፍ 22 ላይ ክርስቶስ ሊሰቀል አንድ ቀን ሲቀረው በጌቴሴማኒ በዚያ በአትክልት ስፍራ ይጸልይ ነበር። ከኔ ጋር ናችሁ ምዕመናን? ክርስቶስ ይጸልይ ነበር። ተጨንቆ ነበረ። ላብ ይፈሰው ነበር። እንደውም ከላብ አልፎ ደም ከሰውነቱ እንደ ላብ መፍሰስ ጀመረ። የሕክምና ሰዎች ሄማቶድሮሲስ የሚሉት አንድ ኬዝ አለ። አንድ ሰው በጣም ሲጨነቅ ላብ በጣም ያሰምጠዋል፣ በጣም ያልበዋል። ጭንቀቱ በጣም ከመጠን ሲያልፍ ግን ከላብ አልፎ ደም ይወጣዋል። ክርስቶስ ያን ጭንቀት ነው ለሁላችን የተጨነቀው። እየተጨነቀ ባለ ሰዓት ይላል የሚያበረታው መልአክ ታየው ይላል። ከኔ ጋር በሉ የሚያበረታው ለማ ለክርስቶስ ምን የሚለው መልአክ። እንግዲህ ክርስቶስን ወደዋለሁ መላእክት አያስፈልጉልኝም የሚል ሰው ይህን ጉድ መስማት አለበት። ክርስቶስን ራሱ ምን የሚለው መልአክ ታየው። ግን የክርስቶስ የአምላክነቱ ኃይል ከመልአኩ ኃይል አንሶ ነው ወይ የሚያበረታው? መልአኩ ከክርስቶስ በልጦ ነው ወይ? ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተባለ መጽሐፉ ላይ ባለመድኃኒቱ ወንጌላዊ ሉቃስ ሆይ ይለዋል። ምን ማለትህ ነው? መልአኩ ያበረታዋል ስትል ምን ማለት ነው? ተርጉምልኝ። አቆሰልከኝ አንተ ሐኪሙ ሉቃስ ሆይ እባክህ ቁስሌን ፈውስልኝ ይላል። ምን ማለት ፈልገህ ነው? መልአኩ እንዴት ሊያበረታው ይችላል? የመለኮቱ ኃይል ከመልአኩ ኃይል አይበልጥም ወይ ይልና ይተረጉሟል ራሱ አባ ጊዮርጊስ ዘጋስጫ። ክርስቶስን መልአክ አበረታው ማለት መላእክት አበረቱት ማለት በፊቱ ለከ ኃይል ክብር ወስብሐት፣ ለአንተ ኃይል ክብር ምስጋና ይገባሃል እያሉ ሰገዱለት ማለት ነው እንጂ መላእክት ክርስቶስን ሊያበረቱት አይችሉም ይላል። ከኔ ጋር ናችሁ ምዕመናን? ዓርብ ዕለት ደግሞ እንደ መላእክት ያዘነ የለም። በእውነት ልንገራችሁ፣ ክርስቶስ ሲሰቀል ሰዎች ሲሰድቡት፣ ሲገረፍ፣ ሲተፋበት ቅዱሳን መላእክት ያያሉ። ያ ቀን የስቃይ ቀን ነበር ለነ ቅዱስ ሚካኤል። ሚካኤል አርመመ ወገብርኤል ተደመ። ሚካኤል ተገረመ ዝም አለ፣ ገብርኤል ተገረመ ይላል ቅዱስ ያሬድ። ልብ አድርጉ። እነሱ ቅዱስ 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 እያሉ በፊቱ የሚንቀጠቀጡለትን አምላክ ፊቱ ላይ ምራቅ ሲተፋበት ቆመው ተመልክተዋል። በጥፊ ሲመታ አይተዋል። አይከላከሉ ነገር ቸርነቱ ከለከላቸው። ቅዱስ ገብርኤል ይህን መቋቋም አቅቶት ሰይፉን ጣለ። የቤተ መቅደሱን መጋረጃ መንጦላይቱን ቀደደው ሰይፉ። አልቻሉም መላእክት።
እርቃኑን ሲሰቀላዩ በፊቱ በሁለት እግራቸው በክንፋቸው እግራቸውን በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እየበረሩ የሚያመሰግኑትን አምላክ እርቃኑን ገፈው በአደባባይ ሲሰቅሉት መላእክት መሸከም አቃታቸው። አንዳንዶቹ መላእክት በክንፋቸው መስቀሉን ይከልሉ ነበር። ወይ ከልልዎ ሥጋው ወደሙ ለመድኃኔዓለም ትላለች ቤተክርስቲያን ቅዳሴ ላይ። በክንፋቸው ይጋርዱ ነበር። ቅዱሳን መላእክት የሌሉበት ክርስትና፣ ቅዱሳን መላእክት ያላጀቡት ክርስቶስ አናውቅም። እየሰማችሁ ነው ምዕመናን? አዎ በጣም ይገርማል። በሐዋርያት ዘመንማ መላእክት ስራቸው ብዙ ነበር። ወንጌል ሊሰብኩ ሲሄዱ ይመሯቸው ነበር። እስር ቤት ሲገቡ እነ ጴጥሮስን እስር ቤት ሲገቡ መልአክ ገብቶ ይዟቸው ይወጣ ነበረ። በክርስትና ውስጥ ቅዱሳን መላእክት የሌሉበት የመጽሐፍ ቅዱስ ገጽ አታገኙም። በእውነት የመላእክቱን ክብራቸውን ለመረዳት ያብቃል። በጣም የሚገርም አንድ ነገር ልጨምርና ወደ ሁለተኛው እመጣለሁ። በጣም ይገርማቸዋል። የመጀመሪያዎቹ ክርስቲያኖች ምን ያህል ከመላእክት ጋር ቅርብ እንደነበሩ የሚያሳየው አንድ ቀን የተፈጸመ ክስተት ነው። በሐዋርያት ዘመን ሐዋርያት ተሰብስበው ቤት ውስጥ ቁጭ ብለው ከአርድእት ጋር ከቅዱሳት አንስት ጋር ተሰብስበው ያወራሉ። በምሽት ከኔ ጋር ናቸው ምዕመናን? ቁጭ ብለው እያወሩ ከሐዋርያት መካከል ግን አንድ ሰው አልነበረም ከመሃላቸው። ማን? ቅዱስ ጴጥሮስ። ቅዱስ ጴጥሮስ በዛ ሰዓት ታስሮ ነበረ፣ እስር ቤት ነበር እና ቁጭ ብለው የእግዚአብሔር ቃል እየተነጋገሩ እያወጉ እየተነጋገሩ ሳለ ድንገት የቤቱ በር ተንኳኳ። እኩለ ሌሊት ላይ በኃይል ሲንኳኳ የቤት አገልጋይ የሆነች ሮዴ የምትባል ታናሽ ብላቴና ሴት ወጣችና በሩን ከፈተችው። ልክ ስትከፍተው ደነገጠችና መልሳ ዘጋችው። ዘግታው ተመለሰች። ምን ነው? ምን ሆንሽ? ምን አስደነገጠሽ? ምንድን ነው አሏት። ጴጥሮስ በር ላይ ቆሟል አለች። ማን ቆሟል? ጴጥሮስ በዛ ሰዓት ምን ብሏል ብያቸዋለሁ? ታስሯል። ጴጥሮስ ቆሟል አለች። አይ መስሎሽ ይሆናል እንጂ ጴጥሮስ እንኳን እስር ቤት ነው ያለው፣ ባይሆን የጴጥሮስ ጠባቂ መልአኩ ይሆናል አሉ። እየሰማችሁ ነው? እንደው አንወሻሽ። አሁን በሌሊት በራችን ቢንኳኳ ማን ይሆናል ብላችሁ ነው የምትገምቱት? ቅዱስ ሚካኤል ይሆናል ትላላችሁ? ፌዴራል ይሆናል ነው የምትሉ? እንዴ በመሰረቱ እኛ አንከፍትም ሲጀመር አይደል እንዴ? 30 ትሪ በር ላይ ሰቅለን ቤት በኩል ቢንኳኳም ወይ መርዶ ነው የምንለው አይደል? ማን ሞቶ? የመጀመሪያዎቹ ክርስቲያኖች ግን በር እንኳን ሲንኳኳ የእግዚአብሔር መልአክ ይሆናል ብለው ይጠብቁ ነበረ። ከመላእክቱ ጋር እንዲያለውን ህብረት እንዲያለውን ፍቅር ለሁላችን ያድለን። ለሰው ልጅ እንዲቅርብ የሆኑ ጠባቂዎችን የሰጠ አምላክ ስሙ የተመሰገነ ይሁን። በእውነት ቅዱሳን መላእክት ምዕመናን፣ ቅዱሳን መላእክት በመጀመሪያው ሰዓተ ሌሊት በእሁድ የተፈጠሩ ፍጥረታት ናቸው። ከኛ በመወለድ በመፈጠር የሚቀድሙ የኛ ታላቅ ወንድሞች ናቸው። ታላቅ ወንድም ታናሽ ወንድሙ ሲወለድ ደስ እንደሚለው እልል እንደሚል እንደሚያመሰግን በመጽሐፈ ኢዮብ ምዕራፍ 33 ላይ እኛ ስንወለድ ቅዱሳን መላእክት እልል ይሉ ነበር፣ ያመሰግኑ ነበር። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እንደ እግዚአብሔር ያለ በመልክ አምላኩን የሚመስል ፍጥረት እንዴት ያለ ነው ብለው በጉጉት ይጠብቁ የነበሩ ጠባቂዎቻችን ቅዱሳን መላእክት ናቸው። መላእክት ምዕመናን ረቂቃን ናቸው። የማይታዩ የማይጨበጡ የማይዳሰሱ ናቸው። ከኔ ጋር ናቸው? መላእክት ረቂቃን ናቸው፣ ፈጣኖች ናቸው፣ ፈጥነው ይደርሳሉ። የመላእክትን ፍጥነት ሊቃውንተ ቤተክርስቲያን ሲገልጹት ከረቂቅነታቸው ጋር ነው። ማዕረገ ርቀት የሚባል አለ በቤተክርስቲያናችን። የረቂቅነት ደረጃ ከውሃና ከእሳት እሳት ይረቃል፣ ከእሳት ነፋስ ይረቃል፣ ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ፣ ከመላእክት የመላእክት ሐሳባቸው ይረቃል፣ ከመላእክት ሐሳብ እግዚአብሔር ይረቃል ይላሉ አባቶቻችን። ረቂቃን ናቸው መላእክት፣ የማይጨበጡ የማይዳሰሱ። የነ ቅዱስ ሚካኤልን ረቂቅነት የርቀት መጠን ልንገራችሁ። ለምሳሌ አሁን እኛ ጠባብ መንገድ ላይ ብንገናኝ፣ ሁለት ሰዎች ቢገናኙ ለማለፍ ከፈለጉ ምን ማድረግ ይቻላል? አንደኛው ሰው መንገድ ይለቃል፣ ሌላኛው ሰው ምን ይላል? ያልፋል። ሚካኤልና ገብርኤል ግን ቢገናኙ ጠባብ መንገድ ላይ ቢገናኙ ሚካኤል ገብርኤልን አሳልፈኝ አይለው። ወሐለፈ መልአክ በውስተ መልአክ ይላል። መልአኩም በመልአኩ ውስጥ አለፈ ይላል። ሚካኤል በገብርኤል ውስጥ ማለፍ ይችላል።
በዚህ ደረጃ ረቂቃን ናቸው ቅዱሳን መላእክት። ረቂቃን ፍጥነታቸው ደግሞ የኛ ሐሳብ ያህል ነው። እስቲ ልጠይቃችሁ ምዕመናን፣ አሁን ከቤታችሁ እዚህ ድረስ በታክሲም በመኪናም በእግርም የመጣችሁ አላችሁ። ከቤት አንስቶ እዚህ ያለውን መንገድ አቋርጣችሁ ቤተክርስቲያን ደረሳችሁ። እስቲ አሁን በሐሳባችሁ ወደ ቤታችሁ ተመለሱ። ሄዳችኋል እንዴ? ሄዳችኋል? እዚሁ ናችኋል? እስቲ በሐሳባችሁ ተመለሱ። ይቻላል አይቻልም? መልሱልኝ እንጂ ይቻላል አይደል? በየትኛው በር ነው የወጣችሁት? በሐሳባችሁ ስትመለሱ በታክሲ ነው? በመኪና ነው? በየት በኩል ነው? በሐሳባችን በጣም በጥቂት ቅጽበት ቤት መድረስ እንችላለን አንችልም? ኧረ አንወሻሽ። አውሮፓና አሜሪካ ያልዞራለ በሐሳቡ ያለ ቪዛ ያለ ፓስፖርት እኮ ዓለምን ዞሮ ይመጣል ሰው እዚህ ቁጭ ብሎ። ስለዚህ ሐሳባችን መንገድ አያቋርጥም። የመላእክት ፍጥነት የሐሳብ ያህል ነው። ቅዱስ ሚካኤል ለሁላችን የሐሳባችንን ያህል ፈጥኖ ለሁላችን ይድረስልን። ልብ አድርጉ። እንደዚህ አይነት ፈጣኖች ናቸው መላእክት። ብዙ ናቸው፣ ብዙ ናቸው። ሺህ ጊዜ ሺህ፣ አይላፋት ጊዜ አይላፋት። መጽሐፍ ቅዱስ ቁጥራቸውን አይናገርም። በአጭሩ ግን ቁጥራቸውን ማወቅ ከፈለጋችሁ እኔ ልነግራችሁ ነው ዛሬ። መላእክት ቁጥራቸው በትክክል ማወቅ የፈለገ ሰው ቀላል ሂሳብ ልሰጣችሁ ነው። የመጀመሪያ የተፈጠረው የሰው ልጅ ማን ነው? አቤት አዳም። ከአዳም አንስቶ እስከ ዛሬ የሞቱ ሰዎች አሉ የሉ? በሙሉ ከሞት ቢነሱ አሁኑኑ። ሁለተኛ አሁን ምድር ላይ ያለ ነው ወደ 7 ቢሊዮን ደርሰናል ይባላል። ምድር ላይ ያለው 7 ቢሊዮን ሰው በሙሉ አሁን ቢቆም ከዚህ በኋላ እስከ ዕለተ ምጽአት ደግሞ የሚወለዱ ሰዎች ሁሉ አሁን ቢወለዱ ለእያንዳንዱ ሰው በራሱ ፀጉር ልክ መልአክ ይደርሰዋል። ቀላል ሂሳብ ነው አይደል? ስለዚህ መላእክት ስንት እንደሆኑ ማወቅ ከፈለጋችሁ መጀመሪያ ፀጉራችሁን መቁጠር ነው። የተላጨ ሰው ተገላገለ አይደል? ፀጉርን ትቆጥርና ለአንድ ሰው ከፀጉሩ ቁጥር እኩል መላእክት ይደርሱታል። እጅግ ብዙ ናቸው። አሁን ምናልባት ይህን ስናገር አንዳንድ ሰው እኛ አሁን ስንት ጭንቀት አለብን፣ እስቲ አሁን መላእክት በዙ አነሱ ምን ይመለከተናል የሚል ሰው አለ። ኑሮ ተወዷል፣ አናታችን ላይ ወጥቷል፣ ሀገሪቱ ጦርነት ላይ ነች፣ ምን ያደርግልናል መላእክት ቢበዙ የሚል ሰው ይኖራል። ልንገራችሁ፣ እነዚህ ሁሉ መላእክት ከማን ጋር ናቸው? ደስ ይበላችሁ፣ እግዚአብሔርን አመስግኑ። ሰው ዘመዴ ብዙ ነው ብሎ ይደሰት የለ እንዴ? ንጉሥ ሰራዊቴ ብዙ ነው ብሎ ይደሰት የለ እንዴ? የኛ ሰራዊቶች የኛ ጠባቂዎች መላእክት የብዙ ሺህ ጊዜ ሺህ አይላፋት ጊዜ አይላፋት ናቸው። በእነዚህ ሁሉ ጠባቂዎች የከለለን አምላክ ስሙ የተመሰገነ ይሁን። ቅዱሳን መላእክት ብዙ ናቸው። ይጽናናል ሰው አብረውኝ ያሉ ለካ ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ እያለ ይጽናናል። የእግዚአብሔር ነቢይ ኤልሳ ምን አደረገ መሰላችሁ? ነቢዩ ኤልሳ እስራኤል ቁጭ ብሎ ሶሪያ የሚደረገውን ነገር ያውቃል። ያለ ሰላይ ማለት ነው። ሶሪያውያን በጦርነት ሲወያዩ እንዲህ ሊያደርጉ ነው እያለ የጦር ዕቅዱን ቀድሞ ያጋልጣል። በኋላ የሶሪያ ንጉሥ ወታደሮቹን ሰብስቦ አይ እኛ መካከልማ ወሬኛ አለ፣ ጆሮ ጠቢ ያለ አውጡ ብሎ አስጨነቃቸው። ከኔ ጋር ናቸው። ሲያስጨንቃቸው አይ የለም ከኛ መሃል ወሬ የሚያደርስ የለም፣ ግን እኛ እዚህ የምንሾካሾከውን ተደብቀን የምናወራው እስራኤል ሆኖ እየሰማ ለንጉሥ የሚናገር ኤልሳ የሚባል ነቢይ አለ፣ እሱ ነው ይህንን ያደረገው ነው እንዲህ አለ። እንግዲያውስ ኤልሳን ይዛችሁልኝ ነው አለ። ወታደሮች ሄደው ነቢዩ ኤልሳ ያለበትን ተራራ ከበውት አደሩ፣ ሊገሉት ማለት ነው። በሌሊት የኤልሳ አገልጋይ ገያዝ ይባላል። በሌሊት ቀድሞ ከእንቅልፍ ተነስቶ ሲወጣ ዙሪያቸው መብራት በመብራት ሆኗል። ወታደሮች ከበዋቸዋል። ሮጠና መጣና ጌታዬ ኤልሳ ሆይ ኧረ ተከበናል፣ ወታደሮች ከበውናል አለ። አይዞህ ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ አለው። አዎ ይበልጣሉ፣ ግን እንደው ብንሸሽ ምን ይመስልሃል አለ። እየሰማችሁ ነው? አሁን ምዕመናን አያደርገውና እዚሁ ቤተክርስቲያን ቁጭ ብለን ቢከበብ ቤተክርስቲያን አይዟችሁ ቁጭ በሉ ብል ትቀመጣላችሁ? እኔም ካልኩ ነው ማለት እና አባቱ በልሳና ያመጡ የማያውቀው ነገር የለም። እኔ ያደኩበት ቤተክርስቲያን ምን ሆነ መሰላችሁ? ከርቸሌ ሚካኤል ይባላልና ከኔ ጋር ናችሁ? የከርቸሌ ሚካኤል ይባላል። ታውቁታላችሁ? በዝና ወህኒ ቤት ነውና የዛሬ ስንት ዓመት ወህኒ ቤት እያለ ቤተክርስቲያኑ
እንዲህ ያለ ጉባኤ እየተካሄደ አንድ ዘማሪ ቆሞ መርሃ ግብር እየመራ ይዘምራል። ከክርስቶስ ፍቅር የሚለይ ማን ነው ይላል። ይህን መዝሙር እየዘመረ እያለ ድንገት አንድ እስረኛ አመለጠና ቦታው ተኩሱ በተኩሱ ነው። ከዚያ መርሃ ግብር መሪ የለ፣ አስተማሪ የለ። አንድ ሰው ዛቻ መዝሙሩ ምን ነበር? ከአቅማችን በላይ ከመፈተን ይሰውረን። ግን ከኛ ጋር ያሉት ከእነርሱ ጋር ካሉት ምን ይላሉ? ኤልሳ የነበረበትን ተራራ መላእክት ከከበቡት የኤልሳ ፈጣሪ የክርስቶስን ሥጋና ደም የሚፈተትባት ቤተክርስቲያን ስንት መላእክት ይከቧት ይሆን? ምዕመናን በዙሪያችን ስንት መላእክት እንዳሉ እኮ ስለማናይ ነው። አይናችን ስለተያዘ ነው። ኤልሳ ጸለየ፣ እባክህ የዚህን ደካማ ባሪያ አይኑን ግለጥለት አለ። ልክ አይኑ ሲበራ መላእክት በእሳት ሰረገላ ዙሪያቸውን ከበዋቸው። ደስ አለው። እነሱን የከበቡ ቅዱሳን መላእክት በዚህ ሰዓት እኛን ከበውናል። ምዕመናን ችግሩ እኛም እንደገያዝ አይናችን አያይም። አይናችን እዚህ ስፍራ ሌላውን ትታችሁት ቁጭ በማለታችሁ ብቻ የምታገኙትን ክብር ብታውቁት በዘበኛም ከዚህ ቤተክርስቲያን አትወጡ። የከበቡን ቅዱሳንን በእውነት መላእክቱን ለማወቅ ለመረዳት አይነ ልቡናችንን እግዚአብሔር ያብራል። ስለዚህ እግዚአብሔር መላእክት ረቂቃን ናቸው፣ ብዙ ናቸው የምንለው ከኛ ጋር ናቸው ነው። ጥቅሱን እንቀጥለው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። አሁን ዛሬ የገናናው መልአክ የሊቀ መላእክት የቅዱስ ሚካኤል በዓል ነው። አንዳንድ ሰው ሚካኤል ዛሬ እዚህ ሲኤምሲ ሚካኤል ይከበራል፣ አዲሱ ሚካኤል አለ፣ የካ ሚካኤል አለ፣ ከርቸሌ ሚካኤል ያልኳቸው አለ። በየስፍራው የቅዱስ ሚካኤል አብያተ ክርስቲያናት አሉ አይደል? ሚካኤል የት ነው የሚሄደው? ዛሬ ሲኤምሲ ነው። የገብርኤል በዓል ሲሆን ቁልቢ ነው የሚሄደው። የሚጨንቀው ሰው አለ። እዚህ ጋር ሚካኤል አማልደኝ ሚካኤል አማልደኝ እንላለን። ሌላ ሀገር ያሉ ሰዎች ኢትዮጵያ ውስጥ ያሉ፣ ከኢትዮጵያ ውጭ ያሉ፣ ክፍለ ሀገር ያሉ ሚካኤል ሚካኤል ይላሉ። ሚካኤል የቱ ጋር ነው የሚሄደው? መላእክት በሁሉ የሞሉ ናቸው ወይ? እንደ እግዚአብሔር ናቸው ወይ? እያሉ የሚያሸማቅቁን ሰዎች አሉ። እንደው ወደ መልሱ ሳልመጣ ምዕመናን፣ አሁን እዚህ የምንማረውን ትምህርት ዓለም ላይ ያለ ሕዝብ ሁሉ ማየት እንዲችል በቪዲዮ ማድረግ ይቻላል አይቻልም? ይቻላል አይቻልም? በስልካችን ብቻ አይቻልም? ይህን ስልክ የሰራው ማን ነው? እግዚአብሔር እንዳትሉ። ማን ነው? ሰው የሰራው ስልክ ዓለም ላይ ሁሉ ያሉ ሰዎች መገናኘት እንዲችሉ ማድረግ ከቻለ እግዚአብሔር የሰራው ሚካኤል በየቦታ ያሉ ሰዎችን ማግኘት ይችላል አይችልም? እግዚአብሔርን ከኛ ልናሳንሰው ነው? ጥቅሱን ግን ተመልከቱት። የእግዚአብሔር መልአክ አለ። የማን መልአክ? ስንት ነው መልአኩ? አንድ ነው። የእግዚአብሔር መላእክት አላለም። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል አለ። እግዚአብሔር ያሳያቸው። አንዱ መልአክ ይሰፍራል። እኛ ሰፈረ ሲባል የምናውቀው ሰራዊት ነው አይደል? ይሰፍራል ያድናቸውማል ይላል። ስለዚህ ሚካኤል፣ ገብርኤል፣ መላእክት በሁሉ የሞሉ ናቸው ወይ? አላልንም። እኛ አላልንም። ምሉዓን አይደሉም። በጸጋ ምሉዓን ናቸው እንጂ በባህሪው በአምላካዊነቱ በሁሉ የሞላ ማብቻ ነው እግዚአብሔር። ታዲያ መላእክት ምሉዓን ናቸው ወይ? በሁሉ የሞሉ አይደሉም። በጸጋ በረድኤት ግን ሁሉ ቦታ መገኘት ይችላል። ኤልሳ እስራኤል ሆኖ ሶሪያ የሚደረገውን እንዳወቀ መላእክት በጸጋ ይገኛሉ። በዚያ ላይ ለምድር ይበቃል አንዱ መልአክ። የዮሐንስ ራእይ ምዕራፍ 1 ቁጥር 18 ምዕራፍ 18 ቁጥር 1 ይቅርታ፣ ራእይ 18 1 ታላቅ ክብር ያለው መልአክ ከሰማይ ሲወርድ አየሁ ይላል። ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ፣ ከክብሩ የተነሳ ምድር አበራች ይላል። ከምኑ የተነሳ? ከክብሩ። መልአኩ ስንት ነው? ያበራው ማንን ነው? ምድር። ፀሐይ እንኳን እኮ በፈረቃ ነው የምታበራው። ሚካኤል ግን በፈረቃ አይደለም የሚያበራው። ምድርን ሁሉ ማብራት ይችላል። በክንፋቸው ከተማ ይጋርዳሉ እኮ መላእክት። አንዱ መልአክ ሚካኤል ይህችን የምንኖርባትን ከተማ በክንፉ መጋረድ ይችላል። ይጋርድልን አምላካችን። ይላከው ቅዱስ ሚካኤልን በእውነት። ስለዚህ እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ተርጉምና አበቃለሁኝ። ትልቅ አባታችን የቤተክርስቲያናችን ልጅ ከመካከላችን አሉ። የእሳቸውንም ቃል መስማት አለብን።
የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ቅዱሳን መላእክት ያድናሉ፣ ምዕመናን ያማልዳሉ፣ ይጸለያሉ፣ በመጨረሻም ያድናሉ። ከያድናሉ በፊት ቅዱሳን መላእክት ያማልዳሉ ሲባል ይፈጥራሉ የተባለ ያህል የሚከነክነው ሰው አለ። ሚካኤል አማልደኝ፣ ገብርኤል አማልደኝ ስላለ ሌላ ነገር ያለን የሚመስለው ሰው አለ። ቅዱሳን መላእክት ያማልዳሉ። መጽሐፍ ቅዱስ ይህን በብዙ ቦታ ተናግሯል። በግልጽም ሲያማልዱ ተጽፏል። እንደሚያማልዱ የሚያሳዩን ጥቅሶች በጣም ብዙ አሉ። እያንዳንዱን ለመተንተን ሰዓት ይገድበናል። ግን በእውነት ሁለት በጣም የሚያጽናኑ ጥቅሶች ልንገራችሁ፣ ቀጥታ ከቅዱስ ሚካኤል ጋር የሚገናኙ። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12። ጥቅስ መቼስ አትይዙም፣ ስልክ በቃላችን እንይዛለን፣ ግን ጥቅስ ሲሆን አንይዝም ማለት። እስቲ ያዙ። ዘካርያስ ስንት? 1። ሚካኤል የሚውለው በስንት ነው? በ10 እንዳረሱት። እሺ ዘካርያስ 1 ስንት? 12። ይገርማቸዋል። የእግዚአብሔር መልአክ የእስራኤል ጠባቂ ሊቀ መላእክት ቅዱስ ሚካኤል እግዚአብሔር ፊት ቆሞ እንዲህ አለ። ስለ እስራኤል ነው የጠየቀው። አቤቱ የሰራዊት ጌታ እግዚአብሔር ሆይ 70 ዓመት ሙሉ የተቆጣቸውን የእስራኤልንና የይሁዳን ከተሞች የማትምራቸው እስከ መቼ ነው? ኢትዮጵያን የማትምራት እስከ መቼ ነው? ይበልልን ቅዱስ ሚካኤል። ምን አለ? 70 ዓመት የተቆጣቸውን የእስራኤልን የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ይህን ባለ ጊዜ ይላል ዘካርያስ ነቢዩ፣ እግዚአብሔርም ለመልአኩ በሚያጽናና ቃል ተናገረው። መልአኩም ወደ እኔ መጥቶ እንዲህ አለኝ፣ እግዚአብሔር እንዲህ ብሏል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። እግዚአብሔር ወደ ኢትዮጵያ በምህረት ይመለስልን። መልአኩ ቆሞ አመስግኑት። በእውነት እግዚአብሔር መልአኩ ቆሞ 70 ዓመት የተቆጣሃትን እስራኤልን ማራት አለ። ምሬያታለሁ አለ እግዚአብሔር። ቅዱስ ሚካኤል ለሁላችን ቆሞ ምሬያቸዋለሁ ያሰኝልን። በአዲስ ኪዳን ደግሞ በእውነት እሺ አመስግኑ። በአዲስ ኪዳን ደግሞ ዛሬ ሲነበብ ከሰማችሁ የይሁዳ መልእክት ምዕራፍ 1 ላይ ያው አንድ ምዕራፍ ነው ያለው የይሁዳ መልእክት ቁጥር 9 ላይ የእግዚአብሔር መልአክ ቅዱስ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ይገስጽህ አለው እንጂ የስድብን ቃል ሊናገረው አልደፈረም ይላል። ቅዱስ ሚካኤልን እያያችሁት ነው። ከሚካኤል ጋር ከሰይጣን ጋር ሲከራከር የስድብን ቃል አልደፈረም ሊናገረው። የሚካኤልን ትህትና ያድለን። እየሰማችሁ ነው። አሁን ስድብ ኃጢአት ነው። ግን እንደው መሰደብ ቢገባው እንደው ስድብ ኃጢአት ባይሆን ኖሮ መሰደብ ካለበት ማን ነበር መሰደብ ያለበት? አቤት ሰይጣን ነው አይደል? ሚካኤል አሁን አንዳንዴኛ ሰው ስንሳደብ አላቅህም እንዴ ብለን ነው እንጀምረው። አላቅህም ነው። ሚካኤል ሰይጣንን ያውቃል? ያውቀው አላውቅህም እንዴ ሊለው ይችላል? አይችልም? ይችላል። ልብ አድርጉ። ዲያብሎስን ከስልጣኑ ያዋረደው በክብር ከፍ ብሎ የተሾመው መልአክ ማን ነው? ቅዱስ ሚካኤል ነው አይደል? ከስልጣኑ ያዋረደውን ዲያብሎስን ሲያገኘው እኛ እኮ እናውቃለን። አንድ ባለስልጣን ወርዶ ሌላ ባለስልጣን ሲወጣ አሁን የወጣው ባለስልጣን ስላለፈው ምን እንደሚል ልንገራችሁ፣ ታውቁታላችሁ። ሚካኤል ሰይጣንን አግኝቶት ግን ምን አላለው? አልሰደበውም። ስለዚህ ምን መሰላችሁ ትምህርቱ ለኛ እኛ ስንሳደብ ነው የምንውለው። ግን የምንሰድባቸው ሰዎች የፈለገ ክፉ የሆኑ እንደ ሰይጣን ይሆናሉ። ክርክር ያማረው ሰው ግን ይሆናሉ ሊል ይችላል። አይ እሱ ይሆናል ሰይጣን ነው ይሻላል ካላችሁ፣ የምንሰድበው ሰው ምንም ያህል እንደ ሰይጣን ክፉ ቢሆን እኛ እንደ ቅዱስ ሚካኤል ንጹህ ነን አይደለም። ስለዚህ ምዕመናን እንደ ሚካኤል ንጹህ ብንሆን እንኳን እንደ ሰይጣን ክፉ የሆነን ሰው መሳደብ የለብንም። ማን ይገስጽ አለው? እግዚአብሔር ክፉዎችን ሁሉ ይገስጻቸው። ይህን ግን ለምን አነሳው? ሙሴ ማን ነው? ቅዱስ ሚካኤል ከሰይጣን ጋር ሲከራከር የነበረበት ምክንያት ስለ ሙሴ ሥጋ ነው። ሰይጣን የሙሴን ሥጋ ሊያስመልክና እስራኤላውያንን ሊጫወትባቸው አቅዶ አልሞ ነበረ። ስለዚህ ምን አለው? በፍጹም አይሆንም፣ ሥጋውን እንዳትነካ ብሎ ከለከለው።
ተከራከረ። ቅዱስ ሚካኤል ስለ ሙሴ ሥጋ ከተከራከረ ለእኛስ ይከራከራል አይከራከርም? ሰይጣንን ይገስጽልን፣ እግዚአብሔር ይገስጽ ይበለው መልአኩ። ስለዚህ ቅዱሳን መላእክት በእኛ ተገብተው ስለኛ ቆመው ይጸልያሉ፣ ያማልዳሉ። የመጨረሻው የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። መላእክት ያድናሉ አያድኑ? ያድናሉ። አንዳንድ ሰው መዳን በሌላ በማንም የለም የሚለውን የሐዋርያውን ቃል ተገቢ ባልሆነ መንገድ ይረዳውና አይ መላእክት አያድኑም ሊል ይሞክራል። እስቲ ከዚያ በፊት ልጠይቃችሁ፣ ከዚህ ቤተክርስቲያን ስትወጡ አንድ ሰው በር ላይ ጠብቆ ድናችኋል ቢላችሁ መልሳችሁ ምንድን ነው? ድናችኋል አልዳናችሁ? ድናችኋል ከምን አይባልም። እንደው ዝም ብሎ ድኛለሁ አለ። ለምሳሌ እዚህ በመቀመጣችሁ ውጭ ካለው ጫጫታ ድናችኋል አልዳናችሁ? ዝም ብሎ ድኛለሁ አይባልም። እሺ ከምን ማለት አለባችሁ? አሁን ሆስፒታል ሄዳችሁ በሽተኞቹን ድናችኋል ብትላችሁ ምን ቢሉ ብድን ሆስፒታል ምን አስቀመጠኝ ነው አይደል? ስለዚህ መዳን እንደ ሁኔታው ነው። በቤተ ክርስቲያናችን ትምህርት ሰው ዳነ ዳነች ሲባል ሶስት ነገር ለማለት ፈልገን። ስንት ነገር? የመጀመሪያው ዳንን የሚባለው ክርስቶስ በመስቀል ላይ ያዳነን ማዳን። መድኃኔ ዓለም ክርስቶስ ሥጋውን ቆርሶ ደሙን አፍሶ በመስቀል ላይ ሞቶ ሁላችንን ካለፈው መርገምና ፍዳ እርግማን ሁሉ በደሙ ከፍሎ ዋጋ አድኖናል። በዚህ መዳን ድናችኋል አልዳናችሁም? ያዳነን አምላክ የተመሰገነ ይሁን በእውነት። ስለዚህ ድናችኋል ወይ ሲባል ከምን? ከመርገም ከአዳም ፍዳ ከሆነ ከሱ ድነናል። ሁለተኛ መጽሐፍ ቅዱስ ዳነ ዳነች ካለ ከበሽታ ከደዌ ነው፣ ከችግር ነው። በዚህ መዳን ድናችኋል ሲባል የዳነ ድኛለሁ ይላል፣ ያልዳነ አልዳንኩም ለወደፊቱ ልድን እችላለሁ ይላል። ያላመመው ሰው ደግሞ አይ እኔ ምንም ስላላመመኝ አልዳንኩም ይላል። ሁለተኛው ማዳን ነው። ሶስተኛው አንድ ሰው ዳነ ሲባል ወደ እግዚአብሔር መንግሥት ገባ ማለት ነው። ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መላእክት አይደሉምን ይላል። ሁላችን መዳንን እንድንወርስ መላእክት የሚያግዙ ናቸው። መዳንን መውረስ የተባለው መንግሥተ ሰማያት ነው። በዚህስ መዳን ድናችኋል ከተባልን መንግሥተ ሰማያት ገብተናል። ገብታችኋል እንዴ? ከገባችሁ ነው ምን አለፋኝ? ገብታችኋል? እንገባለን ብለን እንኳን እዚህ ቁጭ ብለን ምዕመናን ገነት በር ላይ ልንገባ ስንል ሰው መጥቶ ድናችኋል ቢለን ቆይ መጀመሪያ ልግባና እነግርሃለሁ ነው የሚባል። በግራ እንቁም በቀኝ እንቆነን እንዳን የሚያውቀው ማን ነው? ሁላችንም በቀኝ ያቆመን። አሁን መላእክት ያድናሉ ሲባል ሚካኤል ገብርኤል ያድናሉ ሲባል ምንድን ነው? ክርስቶስ በመስቀል ላይ ካዳንን ማዳን ከሆነ በፍጹም አኮበ መልአክ ወአኮበ ተንባል አላ ለሊሁ መጻ አዳነን። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ መጥቶ አዳነን ነው የሚለው። ስለዚህ በመስቀል ላይ ባደረገው ማዳን ያዳነን ማን ብቻ ነው? እሱ ብቻ። ከበሽታ ከደዌ ከችግር ከሕመም ግን ቅዱሳን መላእክት ሊያድኑን ይችላሉ አይችሉም? ይችላሉ። የማዳን ኃይላቸውን የሚያገኙት ከማን ነው? ከእግዚአብሔር። ልብ አድርጉ፣ እግዚአብሔር በሚካኤል በኩል ያድናል። ያለ ሚካኤልስ ማዳን ይችላል? ይችላል። በሚካኤልም ያለ ሚካኤልም ማዳን ይችላል አይችልም? ሚካኤል ግን ያለ እግዚአብሔር ማዳን ይችላል አይችልም? ራሱ ቅዱስ ሚካኤልን ብታገኙት መዳን በሌላ በማንም የለም፣ እኔ የማድነው በእግዚአብሔር ስም ነው የሚላቸው። የመላእክት ማዳን የእግዚአብሔር ማዳን አካል ነው እንጂ መላእክትን ባዳ አድርጎ ማየት አይገባም። አንዳንድ ሰው ይሸማቀቃል። ለምሳሌ አሁን እዚህ ሚካኤል መጥቶ አንድ ሰው ተስሎ ከበሽታው ዳነ፣ ቅዱስ ሚካኤልን አማልደኝ ብሎ ከኔ ጋር ናችሁ? እስቲ መልሱልኝ። ይሄ ሰው ያዳነው ማን ነው? ሚካኤል ነው? እግዚአብሔር ነው? አቤት። አዎ፣ ለማንኛውም እግዚአብሔር ብትሉ ጥሩ ነው። እሺ፣ ይሄንን እናቆየው። በመጽሐፍ ቅዱስ ኢዮብ የሚባል ሰው ታሪክ ታውቃላችሁ? ኢዮብ ላይ ሰይጣን መጀመሪያ ሄደና ከእግዚአብሔር ፈቃድ አገኘ። ባሪያህን ኢዮብ አየኸው አለው። አዎ አየሁት። ሁሉ ስለተመቸው ነው ያመለከ ያከበረ እንጂ አያመልክም ነበር አለ። እንግዲያውስ የፈለከውን አድርግበት፣ ነፍሱን እንዳትነካ አሉ። ኢዮብ ላይ ሄዶ ሀብት ንብረቱን አጠፋበት፣ ልጆቹን ገደለበት፣ ብዙ ስቃይ አወረደበት ሰይጣን። ኢዮብ ታመመ። ምን አለ? እግዚአብሔር ሰጠ። ኢዮብ ላይ መከራ ያወረደው ማን ነው? እግዚአብሔር ነው ወይስ ሰይጣን?
አቤት መልሱልኝ። ሰይጣን ነው። እሺ አሁን ልመልሳቸው ወደኋላ። አንድ ሰው ወደ ሚካኤል ቤተክርስቲያን መጥቶ ሚካኤል ሆይ አድነኝ ብሎ ጸልዮ ዳነ። ያዳነው ማን ነው ስላችሁ ሚካኤል ነው ወይስ እግዚአብሔር ስም ማን አላችሁ? አንድ ሰው ላይ ኢዮብ የተባለ ሰው ላይ መከራ አወረደበት። ከእግዚአብሔር ፈቃድ አግኝቶ ሰይጣን መከራ አወረደው ማን ነው? ሰይጣን ነው ወይስ እግዚአብሔር ስላችሁ ማን አላችሁ? ሰይጣን አላችሁ። ለሰይጣን ሲሆን ስሙ እንጠራለን። ለሚካኤል ሲሆን ምንድነው ችግራችን ነው? ሚካኤል ስሙ እንዲጠራ ሰይጣን መሆን አለበት? ልድገመው። ለሚካኤልም ለሰይጣንም የሚፈቅደው ስልጣን የሚሰጠው ማን ነው? እግዚአብሔር ካልፈቀደ የሚሆን ነገር አለ? የለም። ሚካኤልን አድናቸው ብሎ የሚልከው ማን ነው? ሰይጣንን ደግሞ ፈተን ብሎ የሚፈቅድለት ማን ነው? እግዚአብሔር። ኢዮብ ላይ መከራ ወረደው ማን ነው ስንባል ሰይጣን ካልን፣ አንዱን የታመመ ሰው ያዳነው ማን ነው ሲባል ሚካኤል ማለት እንችላለን አንችልም? እንችላለን። እና አንዳንድ ሰው ለሰይጣን የማይጠይቀውን ጥያቄ ለመላእክት ሲሆን ይጠይቃል። ቅዱሳን መላእክት ስለኛ ያማልዳሉ፣ ይጸልያሉ። አንድ ነገር ልጨምርና አበቃለሁ። እየሰማችሁ ነው? ቅዱሳን መላእክት ስለኛ ያማልዳሉ፣ ይጸልያሉ። ብዙ ጊዜ እኔ ትምህርቱ ሌላ ርዕስ ቢሆንም ሰዎች መላእክትን ቅዱሳንን አማልዱን ስንል ምን ይላሉ? እስቲ መጽሐፍ ቅዱስ ላይ ያማልዳሉ የሚል አሳየኝና አሁኑን ኦርቶዶክስ ሆናለሁ የሚል ሰው ገጥሟችኋል? ያ ፍጥጥ ብለው እስቲ አሳየኝና የታል ይላሉ። ጎበዝ ሰው ካለ እንዴ በዚህ ጋር አብርሃም ለሰዶም፣ ሙሴ ለእስራኤል፣ ድንግል ማርያም ለቃና ሙሽሮች አላማለዱም ወይ ብሎ ጠቅሶ የሚያሳይ ሰው ካለ ጥሩ ነው። ግን ፍጥጥ ብለው ሲጠይቁት ብዙ ሰው መቼስ እንደዚህ ፍጥጥ ያሉት ባይኖር ነው ብሎ ይፈራና ሱማ የለም ግን መቼስ ምናምን ይላል። እና መጀመሪያ የለም አሳዩን ያማልዳሉ የሚል ይሏቸዋል። ጠቅሳችሁ ግን ጥቅስ አውጥታችሁ ይኸው እዚህ ጋር እኮ አማልዷል ሙሴ፣ እዚህ ጋር አብርሃም፣ እዚህ ጋር መልአኩ አማልዷል ስትላቸው እሱማ እኮ እኛ አያማልዱም አላልንም ብለዋል አላሉ? እኛ አያማልዱም እኮ አላልንም። ማማለድ ያማልዳሉ፣ ግን በሕይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ብለው ጥያቄውን ያሻሽሉታል። አባቶቻችን መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታይ ሰፈር መሄድ ፈልግ ነበር ይላል አሉ። ትራንስፖርት አገኘው ይላል። መጀመሪያ አያማልዱም ይላል። ጥቅስ ጠቅሰህ ስታሳየው ደግሞ አይ እሱ እኮ በሕይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም። እኔ እሱን ልመልስላችኋለሁ። በመሰረቱ ቅዱሳን አሁን እኛ ነዋሪ ሆነን እነ ድንግል ማርያም ሞቱ ሊባል ነው? እነ አቡነ ተክለ ሃይማኖት ሞተው እኛ ቋሚ ልንሆን ነው? እኛ ነን የሞት ነው። እነሱ ቅዱሳን ቢሞቱም ሕያዋን ናቸው። ኃጢአተኞች ግን ቢኖሩም ሙታን ናቸው። እንደውም አባቶቻችን የጻድቅ ሰውና የዶሮ ክብሩ ከሞተ በኋላ ነው ይላል። ዶሮ አሁን በሕይወት እያለች ትከበራለች። ሳሎን ስትገባ ምንድን ነው የምትሏት? እሺ። ከታረደ በኋላ እሺ ትላለች። እሺ ነው የምትሉት አይደል? ስለዚህ ቅዱሳን እንደውም ሲሞቱ ነው ክብራቸው የሚጨምረው። ግን እኔ እሱን ላቆየውና በእነዚህ ሰዎች አስተሳሰብ ሰው በሕይወት ካለ ያማልዳል፣ ከሞተ ግን ምን አይልም። አቤት አያማልድም ነው የሚሉት አይደል? ይሄን ስላመኑ እግዚአብሔር ይመስገን። ሚካኤል ይሞታል። ስለዚህ ሚካኤል ምን ይላል ማለት ነው? ያማልዳል። የመላእክቱን ማማላጅነት ይመልከቱ፣ ችግር የለውም። የሰው ቅዱሳኑን ይተዉትና የእነ ቅዱስ ሚካኤልን አማላጅነት። ሚካኤል ይሞታል። አንድ የቆሎ ተማሪ ያለው ልንገራችሁ እናበቃለሁ። አንድ ጊዜ ምን ሆነ? ትልቅ ክብረ በዓል የህዳር ሚካኤል ነው። አንድ ምንም ትምህርት የሌለው ሰው፣ ጨዋ ይባላል በቤተ ክርስቲያን፣ ምንም ትምህርት የሌለው ሰው ግን አለባበስ ላይ ጎበዝ ነው። ደግሞ ደህና የለበሰ ካያችሁ አልተማረም እንዳትሉ አደራችሁ። ብቻ ብዙም እውቀት የለው ግን ወጎጉን ይዞታል። በቃ እንደው ፂሙን አሳድጎ ጠምጥሞ በዚህ ደግሞ በእጁ ጭራ ይዞ እንዲህ ሲል ሊቅ ነው የሚመስለው። ቤተ መቅደስ ሲገባ ትንፍሻ ነው። እንደ ቤተልሔም እንስሳት ትንፋሽ ነው የሚገብረው። ሌላ አንድ ቃለ እግዚአብሔር አይጮህ። ከቤተ መቅደስ ሲወጣ ግን ምዕመናን ልብሱን ነው የሚያዩት፣ ያከብሩታል። በኋላ የህዳር ሚካኤል ቀን ነው ይገርማቸዋል። ማህሌት ተቆሞ ሲወጣ ይህም ሰውዬ ጭራውን እየነሰነሰ ፂሙን አንዠርግጎ ሲወጣ እንደው አባቴ እኔ ቤት ይግቡልኝ ብላ አንዲት ሴት አስገባችሁ። ልብስ አይደለም የምናየው እኛ፣ አስገባችሁ። አቤት እንደው ሞትን እኮ እያለ እንደው ሌሊቱን ሲለው እንዳደረሰው ማለት ነው። ከዛ ቁጭ አለ፣ ምግብ ቀረበ። ከዛ ይገርማችኋል አንድ ሊቅ ተማሪ፣ የቆሎ ተማሪ፣ የአብነት ተማሪ ሲመጣ
እሱ ደግሞ መሬት ላይ ያስቀመጡት። የተማረ ሰው ብዙ ጊዜ ቦታው መሬት ላይ ነው። ተቀመጣሉት። ከዚያ ቁጭ አለ። ሴቲቱ ምግብ እያቀረበች ጥያቄ አነሳች። አባቴ አለችው። አባቴ የምትለው እንግዲህ ጥሩ የለበሰው ነው። እንደው ዛሬ ህዳር ሚካኤል እንደው በእውነት ይከነክል ቅዱስ ሚካኤል እንደው ምን ያደረገበት ቀን ነው ታሪኩ አለች። ወጡን አድርሽና ስትመለሽ እነግርሻለሁ። ከዛ ቀስ ብሎ ያንን ተማሪ አንተ ዛሬ ምን ያደረገበት ነው? ተማሪ ተንኮለኛ ነው፣ በጆሮ ነገሩ። ልክ ስትመለስ ሚካኤል ዛሬ ምን ያደረገበት ነው? እንደው በረከቱ ይደርብንና ቅዱስ ሚካኤል ዛሬ የሞተበት ቀን ነው። ተማሪው ይሄ ጊዜ ብሎ ጮኸ። ዘይተ ሰምዐ ተሰምዐ ወዘይተ ገብረ ተገብረ። ያልተሰማ ተሰማ፣ ያልተደረገ ተደረገ። ሚካኤል ደግሞ መቼ ነው የሞተው ብሎ ድብልቅልቅ አደረገው። የታሪኩ ሀሳብ ምንድነው? መላእክት ምን አይሉ ስለማይሞቱ ምን ይላሉ? ያማልዳሉ ለማለት ያብቃቸው። የሰማነውን በልቡናችን ያሳድርብን። ላስተማሩን መምህራችን ለመምህር ሄኖክ ኃይሌ ቃለ ሕይወት ያሰማ